እሺ ይህ የእመቤታችን ታምር ከመጽሐፈ ነቢያት ከመጽሐፈ ሐዋርያት የላቀ የከበረ ገናና ነውና ስለዚህ ቀላል አይምሰላችሁ አለ። መጽሐፈ ታምሯ ከመጽሐፈ ነቢያት መብለጡ ስለምን ነው ቢሉ መጽሐፈ ነቢያት ቢነበቡ ቢተረጎሙ ከሰማይ ሰማያት ይወርዳል፣ ከድንግል ማርያም ይወለዳል፣ ለቤዛ ዓለም ይሰቀላል፣ ይሞታል ብለው ነው። መጽሐፍተ ሐዋርያት ቢነበቡ ቢተረጎሙ ከሰማይ ሰማያት ወርዶ ከድንግል ማርያም ተወልዶ ለዚህ ዓለም ተሰቀለ፣ ሞተ፣ ተነሳ፣ በኩረ ምዕመናን ሆነ ብለው አስተምረዋል። እሷ ግን ነቢያት ይወርዳል ይወለዳል ብለው አንዴ ታምረ ማርያም ግን ያለው ወይስ እንደዚህ እያስቆምማ አንተ አንብብ ብለህ አንዴ እሱ ጋር እንድታነብልን ነው። ታምረ ማርያም ግን ነው የሚለው ወይስ ምንድን ነው የሚለው? እሷ ግን ነው የሚለው። መጽሐፉን ትቶ ወደ እሷ ሄደ። እሺ ግን የእሷን ታምር ነው ታምሯን ነው እሷ ግን ብለው አስተምረዋል። እሷ ግን ሲል በግለሰብ ደረጃ አይደለም የሚያወራው፣ ስለ ታምሩ ነው። እሷ ግን ነቢያት ይወርዳል ይወለዳል ብለው ትንቢት የተናገሩለትን ሐዋርያት ጽንፍ እስከ ጽንፍ ዙረው ያስተማሩትን ወልዳዋለችና እስመ አብይ በኩር ውቱ አለ ይላል። እሺ ስለዛ በጣም በቀላሉ አሁን ከላይ አንድ እንትን ያልከው ነገር አለ። መጽሐፉን ትቶ እሷ ይላል ወደ እሷ ይመጣል አልከኝ አይደል? እሷን ለምን ነው ታምሯን ከፍ ያደረግበት ምክንያት ነው እኮ። ቆይ አንዴ ሲያበላለጥ ራሱ መጽሐፏ ግን ይላል ወይስ እሷ ግን ይላል? ተአምሯ ግን ይቅርታ እንዴ ተአምሯ ግን ይላል ወይስ እሷ ግን ይላል? የቱን ነው? ተአምሯ የበለጠበት ምክንያት ነው እኮ። ተአምሯ የበለጠው እሷ ስለወለደችው ነው። ወዳጅ ይሰማል? አዎ እየሰማሁ። እዚህ ላይ ሲያስቀምጥ መጽሐፍተ ነቢያት ብሏል አላለም? አሁን መጨረሻ ላይ ሲያብራራ ማለት ነው። ሐዋርያት ነቢያት ይላል። ማብራሪያ ካለው በኋላ ነው አሁን እያወራን ያለ ነው። ማብራሪያው ላይ ነው፣ ቀጥታ ዋናው ጽሑፍ ላይ ሳይሆን ማብራሪያው ላይ ስለሆነ እያወራን ያለ ነው። መጽሐፍተ ነቢያት ብሏል። እሺ ስለ ሐዋርያት ሲናገርስ መጽሐፍተ ሐዋርያት ብሏል አላለም? መጽሐፍተ ሐዋርያት ቢነበቡ ቢተረጎሙ ይላል። እሺ አሁን መጽሐፍተ ነቢያት መጽሐፍተ ሐዋርያትን ጠቅሷል። እሺ ተአምረ ማርያምስ ብሏል ማብራሪያው ላይ አይልም? መላይ እኮ መጽሐፉን አወዳድሮ አንዴ አሁን አይተዋል። ቆይ አንዴ አሁን ወደ ማብራሪያው ሄደን ማብራሪያውን እንመልከተው እና ማብራሪያው ላይ ትኩረት እናደርግ ያልኩህ ለዛ ነው። ምንድነው ከላይ ያለው ጽሑፉ አለ፣ ከታች ደግሞ ማብራሪያ ተቀመጠልን። ማብራሪያውን ስንመለከተው መጽሐፍተ ሐዋርያት የሚል አለ፣ መጽሐፍተ ነቢያት አለ፣ ተአምረ ማርያም የሚል የለም። ይልቁንም ቀጥታ ሙሉ በሙሉ ከእንትን ይወስደውና ከመጽሐፉ እንትን ብሎ ነገርየውን ሽፍት ያደርገውና ወደ እርሷ ይወስደዋል። ከዛ ወደ እርሷ ሲወስደው ደግሞ እዛው ጋር አብሮ የነቢያትና ሐዋርያትንም ነጠል አድርጎ ነቢያት እንዲህ ብሎ ቢሰብኩም ሐዋርያት እንዲህ ብሎ ቢሰብኩም ብሎ ቀጥታ ወደ እነሱ ወደ ፐርሰኖቹ ይወስደውና ንጽጽሩን የማርያም የነቢያትና የሐዋርያት ያደርገዋል። የማርያም ብልጫ ምንድን ነው ለሚለው እዚህ ጋር ምን ብሎ አስቀመጠ ነው? ምክንያቱም እርሷ ነቢያት የሰበኩትን ወይም ነቢያት ምንድነው ትንቢት የተናገሩለትን፣ ሐዋርያት ደግሞ የመሰከሩለትን፣ እርሷ ግን ይወለዳል ብላ መናገር አይደለም፣ ትንቢት መናገር አይደለም፣ ወይም ደግሞ ተወልዷል ብላ መናገር ሳይሆን ወልደዋለች። ከዚህ አንጻር አረ ብልጫ አላት ነው እያለ ያለው እሱ ነው እየተናገረ ያለው። ስለዛ ማብራሪያውን ከተመለከት ነው ማብራሪያው ፒውር ነው፣ ንጹህ ነው፣ አለቀ። ስለዛ ከማብራሪያ አንጻር እንረዳዋለን። ስለዛ ከላይ ያለው ጽሑፉ አሁን አንተ እንዳልከው አይ እኮ ተአምሯ ይላል ምናምን የሚል ነገርን አስቀምጠሃል። ትክክል ነው፣ ተአምሯ የሚል አለ እዚህ ጋር። እንግዲህ አሁን ይህን መጽሐፍ እኔ ባይዞ አላውቀውም፣ እውነቱን ለመናገር ይሄኛውን መጽሐፍ እኔ አላውቀውም። ግን ቢሆነ ራሱ ነው የምላችሁ ትክክለኛ የኛው መጽሐፍ ቢሆነ ራሱ ከላይ ያለው ተአምሯ ቢልም በደንብ የሰማኝ ከሆነ መጽሐፍተ ነቢያት መጽሐፍተ ሐዋርያት ብሎ አስቀምጦ የማነጻጸር የሚመስል ነገር ቢኖረውም ከታች ግን ማብራሪያውን ካየነው ማብራሪያው እያነጻጸረ ያለው በማርያም በነቢያትና በሐዋርያት መካከል ስለሆነ እመቤታችን ከዚህ አንጻር ምንድነው ሐዋርያትም ነቢያትም የሰበኩትን እርሷ ወልደዋለችና ብልጫ አላት ተብሎ የምንነገሩ ትክክል ነው። ከዚህ አንጻር የተነገረ ነው የሚል ነገር የተቀመጠው ግን እንዳልኩ ግን አንደኛ ይህ መጽሐፍ ትክክለኛ ጄኒውን የሆነ ታርሞ የወጣው ምናምን ነገር የራሳችን መጽሐፍ ይሁን አይሆን አላውቅም። ከሆነም ግን ያልኩ ከዚህ አንጻር ብቻ ልንረዳ ይገባል እንጂ ለመጽሐፉ ዘብ እየቆምኩኝም አይደለም። ለመጽሐፉ ጥብቅና እየቆምኩኝ አይደለም። ለመጽሐፉ ጥብቅና የመቆም ጉዳይ ሳይሆን ከተረዳንም መረዳት ያለብን በዚህ መልኩ ብቻ ነው። ለምን ቤተክርስቲያናችን ተአምረ ማርያም መጽሐፍ ከነቢያት መጽሐፍትና ከሐዋርያት መጽሐፍት ይበልጣል ብላ ጭራሽ ስለማታምን ማለት ስለማታምን አይደለም፣ አክቹዋሊ ለንጽጽርም አታቀርቡም። ተአምረ ማርያም መጽሐፍን ከብሉያትና ከአዲሳት መጽሐፍት ጋር አብራ ለንጽጽርም አታሰልፉም። በንጽጽር ውስጥ የሚገባ ማለት ጭራሽ ለንጽጽርም አይቀርብም። በቃ ብሉያት አዲሳት መጽሐፍት ከየትኛውም ተአምር ከየትኛውም ገድል ከየትኛውም የሊቃውንት እንኳን አባቶቻችን መጽሐፍት ከትልልቅ የሊቃውንት አባቶቻችን መጽሐፍት ጋር ለንጽጽር የማይቀርብ ታላቅ የሆነ እስትንፋሰ እግዚአብሔር መጽሐፍ ነው። ጋር ብሪዝድ የሆነ ታላቅ የሆነ መጽሐፍ ነው። ከዛ አንጻር ከተረዳንም የምንረዳው በምን መልኩ ብቻ ይሆናል? አይ እመቤታችን ከነቢያትና ከሐዋርያት ትበልጣለች የሚለው ይሄ ማብራሪያው ላይ የተቀመጠ የለም። በቃ ከዛ አንጻር ብቻ የምንቀበለው እንጂ ተአምረ ማርያም መጽሐፍትን እኛ ብልጫ አለው ብለን አንቀበልም። አንድ ምን መሰለህ
ወደኋላ ስላላነበቡልህ ነው እንጂ መጽሐፍ